አባዬ ሆስፒታል ገባ። አባዬ እንግዲህ በድንጋጤ ሚስቱን ሳያት ራሱን ስቶ ወደቀ። ሆስፒታል ወሰዱት። ናቲ ታዲያ በደስታ እንደዚህ ክትክት ብሎ እየሳቀ ነው። እድል ደግሞ ምንድን ነው የሚያስቅህ? ገና ጉድህን አፍረጠርጥልሃለሁ። ሁሉንም ነገር ሰምቻለሁ። ዋጋህን ታገኛለህ። አቶ ተመስገን አቶ ናቲ ስምህን ቀይረ ደግሞ ተመስገን ነኝ አልክ። እሱን መጥፎ ሰው ለማስባል ነው አይደለ? አሁን ጉድህን አወጣልሃለሁ። አንድ ጊዜ ብቻ አባዬ ይሻላቸው እንጂ ጉድህን እዛ እየመጣ ምን እንደምታደርግ እያንዳንዱን ነገር እናገራለሁ። ህይወትሽን የማትፈልጊ ከሆነ ተናገሪ፣ ከዛ አሳይሻለሁ እያለ እየዛተባት ነው ማለት ነው። አባዬ እንግዲህ በደስታ ፍንድቅድቅ ብለው ሚስታቸው የምትጠብቀዋን ልጅ አግኝቻታለሁ እናም ከሚስት ጋር ታገናኘሃለች ሲለው ተመስገን እውነት ማመን አልቻለም ነበር። አባዬ እንግዲህ ሲሮጥ ሄዶ ልጅቱም ታዲያ እባክሽን አንቺ ልጅ እባክሽ ለአመታት ስናፍቃት የኖርኩት ሚስቴ ናት፣ እባክሽን አገናኘኝ። እንዴት ላምናችሁ እችላለሁ አለችው። እንዴት ነው የማታምኝን? እምዋሽ ይመስልሻል? በዚህ ጊዜ በዚህ ሰዓት እኔ ምንም ነገር ለዋሽሽ አልፈልግም። የኔ ልጅ እባክሽ ተረጅኝና ከሚስቴ ጋር አገናኝኝ አላት። እሷም ታዲያ እሺ አለች። ከዛ በኋላ እንግዲህ ገና ሚስቱን እንዳየ ፌን ተሰርቶ ወደቀ ማለት ነው። ምክንያቱም ደግሞ ያው ሚስቱን ለብዙ ጊዜ አላያትም፣ በጣም ለረጅም አመት ማለት ነው። በጣም ለረጅም አመት አላያትም ነበረ። ስለዚህ አሁን ደግሞ እንግዲህ ምን ተፈጠረ መሰላችሁ? አባዬ ልክ እሷን ሳያት ራሱን ስቶ ወደቀ። ከዛም ተመስገን አፋብሶ ሆስፒታል ገባ። ታዲያ ትሁትም ሄደች እዛው ሆስፒታል። ምን ልትሰሪ መጣሽ? ይህንን ገጣጣ ፈንጋታ ባልሽን ይዘሽ ሂጂ ከዚህ። የምን ባል ነው? ሳንጋባ ባል አለ እንዴ? ምን ነው ባሌ ነው ብለሽ ትፎክሪ አልነበረም እንደ ወይዘሮ ትሁት? አሁን ስለ እናንተ ምንም አያገባኝም፣ ስለ አንቺ ህይወት አውቃለሁ። በፊት በጣም እጨንቅልሻለሁ፣ አስብልሻለሁ። ግን አንቺ የሚያስብልሽንና የሚጨንቅልሽን ትተሽ እያስመሰለ ራስ ላይ ቁማት የሚጫወተውን ሰው መርጠሻል። እናም ምን ልልሽ ፈልጌ ነው፣ እኔ ይሄንን ስልሽ ደግሞ ወደ እኔ ነኝ ማለት አልፈልግም። እኔም እንድትመጪ አልፈልግም። እኔ የራሴን ህይወት ጀምሬያለሁ። አታደርገውም ተመስገን። ምን ነው እንዲሁም ብቀር መስሎሽ ነበር እንዴ? በጣም ለመንኩሽ እኮ። ስለዚህ ሁሉም ነገር አብቅቷል፣ የኔና የአንቺ ነገር። ግን ለማንኛውም የልጄ እናት ስለሆንሽ ምንም አይነት ክፉ ነገር እንዲያገኝሽ አልፈልግም። እናም ራስሽን እንድትጠብቂ ይፈልጋለሁ አላት። በጣም ተናደደች፣ አንገቷን ደፋች። ምክንያቱም ብዙ የሚለምን ሰው ብዙ ሊጠላ ይችላል እና ተመስገን ደግሞ አንቺን የለመንኩበትን ፈጣሪን የሆነች ነገር ብለው ብዙ ነገር ይሰጠኝ ነበር። ስለዚህ አከተመ። የኔና የአንቺ ነገር እዚች ጋር ያበቃል። ትሁት ትሰሚኛለሽ? ካሁን በኋላ አጠገብሽ አልደርስም፣ አጠገቤ አትድረሺ እባክሽን ልለምንሽ አላት። በጣም ነበር የደነገጠችው ማለት ነው። እናም አባዬ እንግዲህ ሆስፒታል ግልኮስ ምናምን ተደረገለት። እናም ደህና ነው፣ ድንጋጤ ነው እንጂ ደህና ነበር። ሚስቲቱም ታዲያ ምንድነው እሱ ማን ነው ምንድነው አላወቀችውም ማለት ነው። ይሄ ያንቺ ባለቤት ነው ባልሽ ነው ሲሏት፣ ኧረ እኔ ባል የለኝም። ማን ነው እሱ ባሌ ስትል እሱ እኔ ባል የለኝም ስንቴ ተናገርኩኝ አሰሙም እንዴ? እኔ ባል አላገባውም፣ ልጅም የለሽም፣ ልጄ እሷ ናት አለች እድልን። ከዛ በኋላ እንግዲህ እነሱም ግራ ተጋቡ በሷ። የሆነ ቀን እንግዲህ ታስታውስ ይሆናል፣ ግን አሁን ዝም ብንል ይሻላል እያሉ በቃ ተዋት ማለት ነው። ግን አባዬ እንደዛ በመሆኑ በጣም ነበር ያዘነችው፣ በጣም ነው የደነገጠችው። ምክንያቱም እንዴት ይሄ ሰውዬ ማን ነው? ምንድን ነው? ለምንስ ወደቀ? ለምንስ እንደዚህ ሆነ? እያለ እንግዲህ በጣም ግራ ተጋባ ማለት ነው። በስተመጨረሻም ታዲያ እንግዲህ እንዳያችሁት ነው ማለት ነው። ከዛም ሲነቃ የሚስቱን ፊት እየዳበሰ እውነት አንቺ ነሽ ወይ እያለ ሚስቱን መደባበስ ጀመረ። እንግዲህ በደስታ ደስ ብሎት ማለት ነው። ምክንያቱም
ያው ያለፈበትን አይታችኋል። ብዙ ነገር ነው የሆነው፣ ብዙ ስቃይና መከራ፣ እሷ ናፍቆቷ ምናምኗ ብዙ ነገር ነውና በስተ መጨረሻም ታዲያ እንግዲህ ትሁት በጣም ጸጸት ውስጥ ገባች እና ተመስገን የእውነት ጠልቶኝ ነው ወይስ አሁንም ደግሞ የኔ ልብ ለማግኘት ነው እያለች እንግዲህ ፉከራ ትፎክራለች። አሁንም ደግሞ እኮ አይሞኟ አሁንም ፉከራ እየፎከረች ትገኛለች ማለት ነው። ስለዚህ ትሁት መቼም ተስፋ የምትቆርጥ ሰው አይደለችም። በእውነቱ ነው የምላችሁና እንግዲህ እስከ መቼ እንደዚህ እንደምትቀጥል እማቀው ጉዳይ የለም። ናቲ እያታለላት እንደዚህ እያስመሰለ እሱም አይቀጥልም ከዚህ በኋላ ማለት ነው። ሲጀመር ናቲ እያስመሰለ እሱ እንደዚህ እያደረገ ያለው ተመስገንን ለማስቀናትና ለማስቀናት ብቻ እንጂ ትሁትን ፈልጓት ወይ ወዷት አይደለም። እልህ ውስጥ ስለገባ ነው። ስለዚህ ሁሉም ነገር አበቃ፣ አከተመ። አሁን የጸጸት ጊዜ ነው። ጸጸት ደግሞ በሽታ ነው፣ ምንም አይሰራምና እንግዲህ ማስተዋሉን ይስጣቸው። ሌላ ምን ይባላል? ተመስገን ያው አባዬን ሚስት በጉጉት ትድንልኛለች እያለ እንግዲህ ሲጠባበቅ ነበረ። እሱም ድናለታለች። ደስ ይላል ማለት ነው። እንግዲህ መጨረሻቸው ይመር። የሰው ልጅ መጨረሻው ሲያምር ደስ ይላል። እንግዲህ አብረን የምናየው ይሆናል ማለት ነው መጨረሻቸውን። ስለዚህ አባዬ እንግዲህ ግልቆስ ተደርጎለታል፣ ግን ደህና ነው፣ ደህና ነው። ያው ስለደነገጠ ብቻና ብቻ ነው እንጂ ደህና ነው ማለት ነው። ታዲያም ትሁት አባዬ ምንድን ነው የሆንከው? የሆንከውን ነገር ተናገር ስትለው ምን እንዲመልስልሽ ፈልገሽ ነው? አሁንም አንቺ ጤነኛ አይደለሽም እንዴ? ትሁት በመጀመሪያ ወደ ራስሽ ተመለሽ። ሲቀጥል ደግሞ አባዬን ምንም እንድትጠይቂው አልፈልግም። ምን ማለት ነው? ማለቴ ንግግሬ ግልጽ ነው። ምንም እንድትጠይቂው አልፈልግም። አንቺ ከፍቅረኛሽ ጋር ሂጂ ወደምትሄጂበት። ለአባዬ እኔ ያለው አንተ ዛሬ መተክ እንዴት ለአባዬ እኔ ያለው ትላለህ? ማነህ ምንድነህ? እያለች እንግዲህ ያዙኝ ልቀቁኛለች ማለት ነው። ሴትዮ እያወራው ያለው እኮ አማርኛ ነው፣ አሰሚም እንዴ? ስለዚህ ለአባዬ እኔ አለውለት፣ አንቺ ደግሞ እንደዚሁ ትኖራታለሽ። ስለዚህ ምንም ልረዳሽ አልችልም። ከዚህ በኋላ ምንም ብትይም አልሰማሽም አላት። ከዛ እንግዲህ አንተ ሰውዬ ለምንድን ነው የማትተወኝ? እኔ እኮ ከተውኩሽ ቆይቻለሁ ወይዘሮ ትሁት፣ አንቺ ነሽ እንጂ። ስለዚህ እባክሽ ህይወትሽን ኑሪ፣ እኔም ህይወቴ ልኖርበት አላት። በጣም ተናዳለች። እውነቱን ለመናገር እንግዲህ ተንገብግባለች። ተመስገን መቼም ተስፋ የሚቆርጥ አልመሰላትም ነበር። እንግዲህ ይሄ ሁሉ ወራት፣ ይሄ ሁሉ አመታት፣ 8 አመት ሙሉ እሷኑ ሲል ቆይቷል። ታስሯል፣ ወጣ። ከስር ከመጣም ኃይለኛ ተደባዳቢ ሆነ። ግን እሷ ያው ነች ማለት ነው፣ ልትቀየር አልቻለችም። በስተመጨረሻም ታዲያ ተስፋ ቆርጠና ወሰነ ማለት ነው። ይሄ ማለት ቆይ እስኪ የማልቆርጥ መስሏት ነበረ እንዴ? እስኪ ቆርጬ ላሳያት፣ ማንነቴን፣ ጀግንነቴን፣ ጨካኝነቴን ላሳያት ብሎ እንግዲህ አሳያት ማለት ነው። ያ ነገር ደግሞ በጣም አስደንግጧታል እሷን ማለት ነው። በእውነቱ በጣም ነው ያዘነችው። እንዴት ነው የማይናደደው? እንዴት ነው መነስ የማይመስለው? ለምን? ቆይ በፊት እኮ ስለ እኔ እንኳ መጥፎ ነገር ሲወራ በጣም ነበር የሚናደደው እና አሁን ለምንድን ነው የማይናደደው? ለምን ሲባል ስትል እንግዲህ ያዙኝ ልቀቁኛለች ማለት ነው። በስተመጨረሻም ታዲያ እንግዲህ ይኸው ናቲሻም በትሁትን እንደማይፈልጋት ደጋግሞ ተናገረ። እንግዲህ ምንም ማድረግ አይቻልም ማለት ነው። እንግዲህ ከዚህ በኋላ ምን የሚገጥማት ይመስላችኋል? ከሁለት የወደቀ ዛፍ አያችሁ። አንደኛውንም እንኳን ከአንዱ ሳትሆን ወይ ከተመስገን አትሆን። ሲጀመር ተመስገን ነበር ለሷ የሚሆናት፣ ምክንያቱም ደግሞ የልጇ አባት ስለሆነ። ግን እሱ በጣም ለመናት፣ እሷ ግን አይሆንም ማለች። አሁን ተመስገን እድልን ያገባል። ከዛ በኋላ ከእድል ጋር አንድ ላይ ይሆናል ማለት ነው። ጥሩ አይደለም? ስለዚህ ምንም ማድረግ አይቻልም። እንግዲህ አርፈሽ ተቀመጪ ማለት ነው ወይዘሪት ትሁት። ተመስገን የለም ማፊ ፋይዳ። ይህ ማስመሳይ ከህይወትሽ ውስጥ ይወጣል።
ነገሩ አለቀ እዛ ጋ ማለት ነው። ታዲያ አባዬ እንደዚህ ሊሆን የቻለው ለምንድን ነው? አባዬ በደስታ መቼ ነው ሄጄ ሚስቴን ማያት? መቼ ነውስ የሚነጋልኝ? ቆይ ኧረ እስከሚነጋልኝ ቸኩያለሁ እያለ እንግዲህ በደስታ እንትን አለ ማለት ነው። ከዛ በኋላ አባዬ ነጋ። እስከዛም ልብሱን ለባበሰና ሲወጣ በር ላይ ያዘችው። ወዴት ነው አባዬ ስትለው ትሁት ስራ ሊሄድ። ስራ ታውቂያለሽ፣ ሰሞኑ በተፈጠረው ነገር ቢዚ የሆንኩኝ ስራ ተደራርቧል። ቢሮ ሄጄም አላየኋቸውም። እስቲ ሄጄ ስራውን ሊያቸው እና ፊቴን አሳይቼ ልምጣ ብሎ ሸውዷት ወጣ። ከዛ እሱ እንደዚህ ያላትን ለዛ ላስመሳይ ሰው ነገረችው። እሱ ግን አውቆ ነው። እናም ታዲያ ተመስገን ምንም ነገር ለማንም ምንም ሳትል አባዬ ለትሁት እንዳትናገር፣ ለሷ ከተናገርክ ነገሩ አበቃለት ማለት ነው። ስለዚህ በቻልከው አቅም ለሷ ምንም ሳትነፍስ ቶሎና ብሎ እንግዲህ ጠራው፣ ደወለለት። አባዬም ሲገንፍ ሲሮጥ ሄደ። ከዛ በኋላ እንግዲህ እዛ ሲደርስ ልጅቷን አገኘ። እባክሽ ሚስቴን አሳየኝ ሲላት እሺ ብላ ብድግ ስትል የአባዬ ሚስት ከሩቁ ብቅ ስትል እንግዲህ አባዬ ሚስቱን አያት። ራሱን ስቶ ወደቀ። ከዛ በኋላ ውሃ ፊቱ ላይ ቢጨምሩበት ምን ቢሉበት ምንም እንትን የለም። ከዛ አፋፍሰው ሆስፒታል ወሰዱት። ሆስፒታል ከወሰዱት በኋላም እንግዲህ ግልኮስ ምናምን ተደረገለት። ታዲያ ደህና እንደሆነ ዶክተሮቹ ተናገሩ። በምን ምክንያት ደንግጦ ነው እንደዚህ የሆነው ለምንስ ነው ብለው ሲጠይቁም አይ ትንሽ የሆነ የደነገጠው ነገር ስላለ ነው፣ ለአመታት ያላየውን ነገር አሁን ስላየው ነው የደነገጠው፣ ለዛ ነው ምናምን አለ ማለት ነው። እና ከዛ በኋላ አይ እንደዛ ከሆነ ጥሩ ነው ምናምን አለ። ዶክተሮቹ እንግዲህ ግልኮስ ምናምን አደረጉለት። እሱም ተሽሎት እንግዲህ ወደ ቤቱ እንደሚመለስ ባለሙሉ ተስፋ ነኝ። አባዬ እንግዲህ ያሳዝናል በእውነቱ ማለት ነው። በጣም ነው ያሳዘነኝ። ዞሮ እንግዲህ ያው ከሚስቱ ጋርም ሰላም የሆኑና እሷም ታስታውሰዋለች ብዬ ተስፋ አደርጋለሁ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አባዬ ሆስፒታል ገባ ማለት ነው።